መስማት የተሳናቸው በኢኮኖሚው ዘርፍ ተጠቃሚ እንዲሆኑና ሰብአዊ መብታቸው እንዲጠበቅ ተቋማት በትኩረት ሊሰሩ ይገባል አሉ የወላይታ ሶዶ ከተማ ሰራተኛና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ ኢትዮጵያ አለሙ። በዓለም አቀፍ ደረጃ ለ67ኛ ጊዜ በሀገር አቀፍ ደረጃ ደግሞ ለ33ኛ ጊዜ የሚከበረው ዓለም አቀፍ መስማት የተሳናቸው ህዝቦች ቀን በወላይታ ሶዶ ከተማ ያለ ምልክት ቋንቋ ሰብአዊ መብት ሊከበር አይችልም በሚል መሪ ቃል ተከብሯል። ሰናይት አብርሃም ተጨማሪ አላት። በዓለም አቀፍ ደረጃ 67ኛ ጊዜ በሀገራችን ደግሞ 33ኛ ጊዜ የሚከበረው መስማት የተሳናቸው የማህበረሰብ ክፍሎች ቀን ያለ ምልክት ቋንቋ ሰብአዊ መብት ሊከበር አይችልም በሚል መሪ ቃል በወላይታ ሶዶ ከተማ ተከብሯል። በበዓሉ የተገኙት የወላይታ ሶዶ ከተማ ሰራተኛና ማህበራዊ ጉዳዮች መምሪያ ኃላፊ ወይዘሮ ኢትዮጵያ አለሙ መስማት የተሳናቸው በማህበር ተደራጅተው በኢኮኖሚ ዘርፍ ተጠቃሚ እንዲሆኑ ሲሰራ መቆየቱን አንስተው በተለያዩ ተቋማት አገልግሎትን በአግባቡ እንዲያገኙ ምቹ ሁኔታ ሊፈጠር ይገባል ብለዋል። የገበያ ድጋፍ አግኝቶ የራሳቸውን ኢኮኖሚ የሚያስኬዱ ተጨማሪ ሰውም ቀጥሮ የሚያሰሩ እንዳሉ ሁሉ ደግሞ ሌሎች ደግሞ ይሄን እድል ያላገኙ ከቤታቸው ያልወጡ የምልክት ቋንቋ መማር ያልቻሉ መጠቀም ያልቻሉ ደግሞ ዜጎቻችን ስላሉ እነዚህ ቀጣይ ከተማው በትኩረት ከዚህ ማህበራት ጋር ተያይዞ አቀናጅቶ መስራት ያስፈልጋል። በየትምህርት ቤቱ ተጨማሪ ደግሞ በየተቋማት የትኛውንም አግሎት ሊያገኙ ሲመጡ ሳይቸገሩ ሀሳባቸው የሚገልጹበት ሂደት ሊፈጠር ይገባል። እንደ መንግስትም ይሄን አቅዶ ቀጣይ መስራት አስፈላጊ ነው። አካል ጉዳተኞች እንደ ማንኛውም ማህበረሰብ ክፍሎች በማህበራዊ ኢኮኖሚያዊና ፖለቲካዊ ዘርፎች ተጠቃሚ እንዲሆኑ ማስቻል ተሳትፏቸው ከፍ እንዲል ያደርጋል። መስማት የተሳናቸው ወገኖች ምንም ሳይቸገሩ ከሌሎች ማህበረሰብ ክፍሎች ጋር መግባባት እንዲችሉ የምልክት ቋንቋ ማስተማር ስራ ላይ ትኩረት ማድረግ ያስፈልጋል ብለዋል የበዓሉ ታዳሚዎች። ብዙ ሴቶች ብዙ ጥቃት ገላጭ ነው። ብዙ ሴቶች የጥቃት ብዙ ገላጭ ነው። ወደፊት መንግስት መስማት የተሳናቸው ተካፋ ማድረግ ሊሉ ተቋማት ምልክት ቋንቋ አሽርጎማ አለመኖር ዋናው ችግሩ ነው። ወደፊት መንግስታዊና መንግስታዊ ያልሆኑ ተቋማት ምልክት ቋንቋ አሽርጎማ ማከተል አለበት። በተጨማሪ መስማት የተሳናቸው ብዙ ማህበራዊ ብዙ ችግር አለ። ወደፊት መንግስት መስማት የተሳናቸው ችግር መታያ ያስፈልጋል። አሁን በኢኮኖሚው ለመሳተፍ ሲፈልግ ኮሙኒኬሽን ተግዳር ካለው እንዴት ነው ኮሙኒኬሽን ላይ ተሳትፎ መሆን እንችል? እንዴት ነው ልማት ላይ ተሳትፎ መሆን እንችል? ስለዚህ ቋንቋችን፣ ሀብታችን፣ ኢኮኖሚያችን፣ ልማታችን፣ መግባባችን እና መሸጋገሪያችን ነው። ይሄን ነገር ከተስተካከለ በየትኛውም ልማት ላይም በኢኮኖሚ ላይም ልንሳተፍ እንችላለን ብዬ አልገምትም። ምክንያቱም ኮሙኒኬሽን እናንተ ለመግባባት በመካከላችን ኮሙኒኬሽን ነገር አለ። ለመነጋገር ሲፈልግ ቋንቋ ያስፈልጋል። አንተ ካልቻልክ በምንድን ነው? መስማት የተሳናቸው ወገኖች አክለው መንግስት መስማት የተሳናቸው የማህበረሰብ ክፍሎች በሁሉም ዘርፎች ተጠቃሚ እንዲሆኑ መርዳትና ሰብአዊ መብታቸውን ማስከበር ይገባል ይላሉ። አካል ጉዳተኞች መብታቸው መከበር አለበት። መብታቸውን ደግሞ ማወቅ አለባቸው። በጣም ማወቅ አለባቸው። በከተማ ውስጥ የምልክት ቋንቋ የሚያውቁ አንዳንድ ሰዎች አሉ። ገጠር አካባቢ ግን የምልክት ቋንቋ የሚያውቅ ሰው የለም። ለወደፊት የምልክት ቋንቋ በየቦታው መሰራጨት አለበት፣ ስልጠና መሰጠት አለበት። የተለያዩ ብሔረሰቦች 80 ከዛ በላይ የሆኑ ቋንቋቸው እውቅና ተሰጥቷቸው ሰብአዊ መብታቸው ተከብሯል። ስለዚህ ለመስማት የተሳናቸው የራሳቸው እጃቸው ቋንቋ ነው። ቋንቋ ስለሆነ የምንግባባበት ቋንቋ ስለሆነ በቃ ለዚህ እውቅና እንዲሰጠው ሰብአዊ መብታችን እንዲከበር ከመንግስት የሚጠብቁት ነገር ይሄን በዋናነት ይሄን አድቮኬሲ የምናደርግበት ጥረት ነው። ባለድርሻ አካላት በምልክት ቋንቋ የሚያስተምሩ መምህራንን በማሰልጠንና የተለያዩ ተቋማት ምልክት ቋንቋ የተማሩ ሰዎችን ማሰማራት እንደሚገባ ተገልጿል። የተሳናቸው ህጻናት ባሉበት አካባቢ በሚኖሩ በግል ትምህርት ቤቶችም በመንግስት ትምህርት ቤቶችም ልዩ ትኩረት ተሰጥቷቸው በመማር ወደፊታቸው በደንብ ማሳመር አለባቸው የሚል ሐሳብ አለኝ። በተለይ መስማት የተሳናቸው ህፃናት ወጣቶች በማንኛውም ትምህርት ቤት እንደማንኛውም ማህበረሰብ የመማር መብታቸው የተጠበቀ ነው። ስለዚህ ማህበረሰቡ ከምን ጊዜ በላይ ትኩረት በመስጠት እነዚህ በተለይ ሰዎች ጎን በመቆም
የሚያስፈልጋቸውን ድጋፍ ማድረግ አስፈላጊ ነው። የጤና ተቋማትን ስንሄድ እኛ መግባቢያ የሚሆነንን ነገር የምልክት ቋንቋን የሚናገሩ ሰዎች አናገኝም። ስለዚህ ይሄ ተግዳሮት ነው። ሴት ስንሆን ይሄ ደግሞ ሲጨመር ቻሌንጁን በጣም ከፍ ያደርግብናል። ስለዚህ እንደ ባለድርሻ አካል ከዚህ በኋላ ያው ክልል ላይ እንደሆነው ሴቶችና ማህበራዊ ጉዳይ ተብሏልና ካሁን በኋላ አብረን ነው ልንሰራ ያለነው። እኛም እንደ ባለድርሻ አካል መስራት ያለብንን ነገር ኃላፊነት እንወስዳለን። አካል ጉዳተኛ የማህበረሰብ ክፍሎች ተጠቃሚነታቸው እስኪረጋገጥ ልዩ ትኩረት ተሰጥቶ መሰራት ይገባል ተብሏል።